የልጆች ሊምፍ ኖድ ወይም በተለምዶ ንፍፊት የምንለው እብጠት ከምን የተነሳ ይመጣል? አሳሳቢ የሚሆነውስ መቼ ነው? እንዴት ናችሁ? ዶክተር ማሌክ ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። በመጀመሪያ የሊምፍ ኖድ ወይም የንፍፊት እብጠት አለ የምንለው መቼ ነው? የንፍፊት እብጠት አለ ለማለት በአንገት አካባቢ ያሉ ሊምፍ ኖዶች እንዲሁም በብብት አካባቢ ያሉ ሊምፍ ኖዶች መጠናቸው ከ1 ሴንቲሜትር በላይ ሲሆን እንዲሁም ደግሞ በብሽሽት አካባቢ ያሉ ሊምፍ ኖዶች መጠናቸው ከ1.5 ሴንቲሜትር በላይ ሲሆኑ ልጆች ላይ የሊምፍ ኖድ ወይም የንፍፊት እብጠትን የሚያመጡ ምክንያቶችን በሁለት ዋና ዋና ክፍሎች ከፍለን ማየት እንችላለን። አንደኛው ሪጂናል ሊምፋዲኖፓቲ የምንለው ወይም በአንድ አካባቢ ያሉ ሊምፍ ኖዶችን እብጠት የሚያመጡ ምክንያቶች ሲሆኑ ከነዚህ ምክንያቶች ዋነኛው በባክቴሪያ የሚመጡ ኢንፌክሽኖች ናቸው። አልፎ አልፎ ደግሞ በተለያዩ የሰውነታችን ክፍሎች ላይ ሊከሰቱ የሚችሉ ካንሰሮች ይህንን ሪጂናል ወይም በአንድ አካባቢ ያሉ ሊምፍ ኖዶች እብጠት ሊያስከትሉ ይችላሉ። ሁለተኛው ጀነራላይዝ ሊምፋዲኖፓቲ የምንለው ሲሆን ይሄ በሁለትና ከዛ በላይ በሆኑ በማይገናኙ የሊምፍ ኖድ ግሩፖች ወይም ደግሞ የንፍፊት ቦታዎች ላይ በአንድ ጊዜ ሊከሰት የሚችል የሊምፍ ኖድ እብጠት ወይም የንፍፊት እብጠት ነው። ይህን የሚያመጡት በዋነኛነት የቫይረስ ኢንፌክሽኖች ሲሆኑ ቅድም እንዳልነው ደግሞ አልፎ አልፎ በደም ካንሰር እና በተለያዩ የካንሰር ምክንያቶች ሊከሰት ይችላል። ሌላው ደግሞ ከሰውነታችን በሽታ መከላከል አቅም ጋር ተያይዞ ያሉ ህመሞች እንደዚህ አይነት የሊምፍ ኖድ እብጠቶችን ወይም ጀነራላይዝ ሊምፋዲኖፓቲ የምንለው ሊያስከስቱ ይችላል። ታዲያ ይህ የንፍፊት እብጠት ወይም ደግሞ የሊምፍ ኖዶች እብጠት አሳሳቢ የሚሆነውና በሐኪም መታየት ያለበት መቼ ነው? አንደኛ በቦታው ላይ ህመም ካለ፣ ሊምፍ ኖዱ ያለበት የቆዳ አካባቢ ከቀላና የትኩሳት ስሜት ካለው፣ ሁለተኛ ስንነካው እብጠቱ ውሃ መሰል ፈሳሽ ካለውና የመዋዠቅ አይነት ፊሊንግ የሚሰጠን ከሆነ ቶሎ መታየት ይኖርበታል። ሶስተኛው ከአንድ በላይ የሆኑ እባጮች ወይም ንፍፊቶች በአንድ ላይ ተጣብቀው የሚሰማው ከሆኑ በእጃችን ስነካው እሱም ቶሎ መታየት ይኖርበታል። አራተኛው ንፍፊቶቹ ድርቅ ያለ ወይም ጠንከር ያለ ቴክስቸር ኖሯቸው ስናንቀሳቀሳቸው የማይንቀሳቀሱ ከሆነ ወይም ደግሞ ከስራቸው ካለው ማንኛውም ስትራክቸር ጋር የተጣበቁ ከሆኑና የህመም ስሜት ምንም ከሌላቸውም ቶሎ መታየት ይኖርበታል። አምስተኛው ተያያዥ የሆነ የሰውነት የኪሎ መቀነስ፣ ትኩሳት፣ የድካም ስሜት እንዲሁም ማላብ ካለ፣ ስድስተኛው ደግሞ የሊምፍ ኖድ መጠኑን እያየ በጣም ፈጣን የሆነ እድገት ካለው ከ4 እስከ 6 ሳምንት ባለው ጊዜ ውስጥ መጠኑ ካልቀነሰ ወይም ደግሞ ከ8 እስከ 12 ሳምንት ባለው ጊዜ ውስጥ ሙሉ ለሙሉ ካልጠፋ ይሄ ቶሎ ወደ ሕክምና መጥቶ መታየት ይፈልጋል። እንግዲህ ቪዲዮ ለብዙዎቻችሁ ጠቃሚ ሊሆን እንደሚችል አስባለሁ። ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ሪፖስት ማድረጋችሁ እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ዶክተር ማሌክ ጌትነት ነበር ከማዳን የህፃናት ልዩ ክሊኒክ።